ለመዳን 5 ነገር ያስፈልጋቸዋል። ስንት ነገር ያስፈልጋቸዋል? 5 ነገር። ግን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ለመናፍስት ማወቅ ከጀመርኩኝ 2 ዓመት ሆኖኛል። እየሰገድኩ እየጸለይኩ ነው ያለሁት። ምንም አይነት መንፈስ አልተጋለጠልኝም። ግን ወረት ይሆንብኛል ጸሎት። አንድ ይጀምረዋለሁ፣ አንድ አቋርጠዋለሁ ነው ያለችው። ይሄ መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ምን አድርጉ አልኳችሁ? ንስሐ ግቡ። አንድ ሰው ንስሐ ከገባ በነፍሱ ይድናል፣ በነፍሱ ይፈወሳል፣ ከእግዚአብሔር ጋር ይታረቃል። ንስሐ የገባ ሰው አስቀድሞ የሚድነው በነፍሱ ነው። በነፍሱ ደግሞ ከዳነ በስጋው መዳን እጅግ በጣም ቀላል ነው። ብዙዎቻችን መዳን የምንፈልገው በስጋችን ነው። ለነፍሳችን ጊዜና ሰዓት የለንም። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ንስሐ ስትገቡ አይደለም እናንተ በእግዚአብሔር ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ቅዱሳን መላእክት ይደሰታሉ። ቅዱሳን መላእክት ሐሴት ያደርጋሉ። ስለዚህ ንስሐ ገባችሁ ማለት በነፍሳችሁም በስጋችሁም ትድናላችሁ። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚተው የሚናዘዝ የእግዚአብሔርን ምሕረት ያገኛል፣ ወይም ደግሞ እግዚአብሔር ያድነዋል፣ ይፈውሰዋል ማለት ነው። ስለዚህ መፈወስ ከፈለጋችሁ የእግዚአብሔርን ምሕረት ከፈለጋችሁ ንስሐ ግቡ። በዚህ በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ የብዙዎቻችን ችግር የሆነውን ቃል እግዚአብሔር ልንገራችሁ። ኃጢአታችሁ በሉ እስኪ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት ምን እንዳይሆንባችሁ? እንቅፋት እንዳይሆንባችሁ። ኃጢአት ንስሐ አለመግባት ለድነት ትልቅ እንቅፋት ነው። ስለዚህ የራሳችን ኃጢአት ለራሳችን ድህነት ለራሳችን ፈውስ እንቅፋት እንዳይሆንብን ንስሐ እንግባ። ሁለተኛው ጸልዩ። ምን አልኳችሁ? ጸልዩ። ጸልዩ ብቻ አይደለም። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ አለ። ምን ሳታደርጉ? ሳታቋርጡ። ጠዋትና ማታ ባላችሁ ጊዜና ሰዓት ጸሎትን ሳታቋርጡ ሳትተዉ በርትታችሁ ጸልዩ። የምትጸልዩ ከሆነ እግዚአብሔር ይሰማችኋል። የምትጸልዩ ከሆነ ክፉ መንፈስ ይርቃችኋል። የምትጸልዩ ከሆነ መንፈስ ቅዱስ ይቀርባችኋል። የምትጸልዩ ከሆነ እግዚአብሔር የምሕረት እጁን ይልክላችኋል። ስለዚህ ጸልዩ። ቅዱስ ማቴዎስ በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ምን አድርጉና ጸልዩ? ጸልዩ ነው ወይስ ትጉና ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ጠዋትና ማታ ለጸሎት ጊዜና ሰዓት ሰጥተን ለአምልኮት ጊዜ አመቻችተን ሳናቋርጥ በትጋት መጸለይ ነው። ጸልዩ አይደለም የተባልነው፣ ትጉና ጸልዩ። ችግሩ ደግሞ ተክተን እንዳንጸልይ ራሱ እዛው ላይ ይናገራል። ሥጋ ደካማ ነው፣ መንፈሳችን ግን ለመጸለይ ይሻል ይፈልጋል። ብዙዎቻችሁ ማታ ለመጸለይ መንፈሳዊ ሞራል ያድርባችኋል። ሲመሽ ግን ጸሎቱን ትተዋላችሁ። ጠዋት ለመጸለይ ትፈልጋላችሁ፣ መንፈሳዊ ሞራል አላችሁ። ሳትጸልዩ ከቤታችሁ ውልቅ ብላችሁ ትወጣላችሁ። እኔ ብዙ ጊዜ የምናገረው አንድ ነገር አለ። ጊዜ የለኝም፣ አይመቸኝም፣ እንደው የተጣበበ ጊዜ ነው ያለኝ እምትሉ ሰዎች እንደው በመብርሃን አደራ ነው ምላችሁ፣ ብታጡ ለሁለት ጸሎት ጊዜ አትጡ። ለስንት አልኳችሁ? ለሁለት። ጊዜ የሌላችሁ ሰዎች
ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በመልጃዋ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ ያለሁት ጀርመን ውስጥ ነው የምኖረው ማለት ነው። አሁን እኔ ከጀርመን ላይ 10 ዓመት ነው ያደረኩት። 10 ዓመት ያደረገ ጊዜ ምንም ቋንቋ የሚባል የለም፣ ምንም ስራ የሚባል የለም። ቤቴ ላይ ቁጭ ብዬ መጨነቅ ብቻ ነው ስራ። ዝም ብዬ ነው የምጨነቀው። ማታ ማታ ሲሆን አሁን ማታ ሲሆን በቃ እንደዚህ ጭንቀት ነው የሚመጣብኝ። በቃ ራስሽ አጥፊ ጥፊ በቃ እንደዚህ ነው የሚመጣብኝ። በቃም ዝም ብዬ አልቅሳለሁና ከዛ ትንሽ እረጋጋለሁ ማለት ነው። አንዳንድ ቀን ደግሞ ወደ ጸሎት ቤት ሄድቼ እየጸለሁ አልቅሳለሁና ከዛ ትንሽ እረጋጋለሁ። አሁን ደግሞ በቃ ባሰብኝ። ምንም ጓደኛ የሚባል የለኝም። ከሰው ጋር ብዙ አልቀራረብም፣ አላወራም። ብዙ ወራ አልወድም። ለብቻዬ ነው በቃ ዘግቼ ቤቴ ለብቻዬ በቃ። አሁን መምህር ተስፋይ ልብለስብል መምህር ገስፋይ እንደዚህ በቃ ቃላት የተሳሳተ ቃላት ነው የማወጣው ሁሌ። ከዛ ሰው ይስቀኝ እያልኩ ከሰው ጋር እርቃለሁ። ስንት ጊዜ ሆነሻል ትምህርት ማዳመጥ ከጀመርሽ? 2 ዓመት ነው ያደረኩት። ከዛ ጸሎት ጀምራለሁ፣ እተዋለሁ፣ እሰግዳለሁ፣ እተዋለሁ፣ ጀምራለሁ፣ እተዋለሁ። በቃ የሆነ ስራ እሰራለሁ ብዬ ባፌ ከጀማይስልኝ የሆነ ነገር በቃ እንደዚህ አደርጋለሁ እላለሁና ከዛ አላድርገው። አንድ ቀን ጥሩ ሰግዳለሁ፣ አንዳንድ ቀን ደግሞ በቃ ተዋለሁ፣ በቃ አያስፈልገኝም ብዬ ተዋለሁና ከዛ ተመልሼ ያለው አንዳንድ ቀን ደግሞ በቃ ተዋለሁ። በቃ እንደዚህ ያለ ጀምር መተው እንደዚህ በቃ። የተጋለጠ የተያዘ መንፈስ አለ? ምንም የለም። በቃ ምንም የተጋለጠ ምንም የሚባል መንፈስ የለም። ግን በህልሜ ግን በቃ ጥቁር ሴት ናት። ፊቷ አይታይም። ከቤቴ ስትወጣ አያታለሁ። ከቤቴ ጧት ስትወጣ አያታለሁ። በህልሜ ስሰግድ በደንብ ስሰግድ አንዳንድ ቀን እስከ 700 ሰግዳለሁ። ከዛ በጥሩ ሲሰግድ ባሌ ወደ ስራ ሲሄድ ከሱ ጋር ተነስታ ትሄዳለች። ጥቁር ሴት። አሁን የምትነግሪን መፍትሄ ፈልገሽ ነው ወይስ ታሪክሽ ልትነግሪን ፈልገሽ ነው? መጨረሻሽ ጥሩ ነው ወይስ አሁን ያለሽበት ሁኔታ ነው እየነገርሽኝ ያለሽው? ይሄን ለይተሽ ንገሪኝና እየተመካከርን እንሂድ። አይ የወጣችን እየተናገርኩኝ ያለሁት አሁን ያለ ነው። እሺ እንደዛ ከሆነ የነገርሽኝ በቂ ነው። ዳምጪኝ ጸጥ ብለሽ። ከዛ መፍትሄ ነው ብለሽ የምታስቢውን ነገር ራስሽ አማራጭ ያለውን ነገር ትወስጃለሽ። እሺ እንግዲህ ስለ መናፍስት ማወቅ ከጀመርኩኝ 2 ዓመት ሆኖኛል። እየሰገድኩ እየጸለይኩኝ ያለሁት ምንም አይነት መንፈስ አልተጋለጠልኝም። ግን ወረት ይሆንብኛል ጸሎት። አንድ ጀምረዋለሁ፣ አንድ አቋርጠዋለሁ ያለችው ይሄ ሁላችንም ላይ ያለ ነገር ነው። እንዲሁም ደግሞ በህልማ የምታየው ነገር ሁለት ልጆች አለኝ ከባሌ ጋር። አሁን ሱዳን ነበርኩት ድሮ ማለት ነው። ሱዳን ያለሁት በቃ ትምህርት ላይ ሄዳለሁና ድሮ የአባቴ እናት አረ ወደ አይደለችም ታምማ ነው ብላ ወደ ጠንቋል ወስዳኝ ነበረች። ከዛ ጠንቋል ለጨርሽና ንገሪኝ እስቲ። አለው ጾም የሆነ ጾም አለው። ንስሐ ገብቻለሁ እንዳለ ሁሉ ገብቻለሁ። ግን እንዳለ ነው ያለ በቃ ምንም የወጣ መንፈስ የተያዘ መንፈስ ምንም የለም። የዝሙት መንፈስ በቀን በማታ የሚመጣ ምሻለ ንሱ አለኝ።
አሁን ሲሰግድ ሲጸልይ እንዳልከው አንተ ንስሐ ተገባሁት። አሁንስ ተወኝ፣ በቃ ተወኝ፣ ሲጀምር ተወኝ፣ እኔ ተወኝ። ግን ወደ ባሌ ሄደ እና ላይ አንድ ቀን ካንቺ ጋር ተኝቼ አንቺ ከኔ ጋር የተኛው ስለይ ግን ዘሬ ፈሶ አደረ አለኝ። ከዛ እኔ አወቅኩት የኔ የነበረ ነው ወደሱ ሄዶ ብዬ እኔ ትዝ አለኝ። ልጠጣ ስብል የቆሸሸ ውሃ ነው በቃ ልጠጣ ብዬ ብርጭቆውን ሳነሳው ውሃውን ይቆሽሸኝ። ባለቤትሽ ግን መንፈሳዊ ሰው ነው? የቤተ ክርስቲያን ሰው ነው ወይስ እንዴት ነው? በምንድን ነው የተጋባችሁት? ቤተክርስቲያን ይሄዳል እሱ ቤተክርስቲያን ላይ ይሄዳል። አብረን ቤተክርስቲያን እንሄዳለን፣ ልጆች እናቀርባለን። ግን እሁድ ሄደው እዚህ ሀገር ደግሞ ብዙ በወር አንድ ጊዜ ነው እንጂ ሁሌ የለም ጸሎት። ከዛ እንሄዳለን። ግን ቤት ላይ ግን እኔ ብቻ ነው። እሺ፣ እግዚአብሔር የምታመሰግኝበት ምንም ነገር የለም ይሄን ትምህርት በማዳመጥሽ። ምክንያቱም አሁን ትምህርቱን ሰምቼ ጭራሽ ለውጥ የለም እያልሽ ነው። ቢያንስ ስትሰግጂ እንኳን አንቺ ላይ ዝንየት መቅረቱን ወደ ባልሽ ቢሄድም እሱም እየጸለየ ከሆነ ወደ ባልሽ ቢሄድም እንኳን ቢያንስ ለውጥ አምጥተሻል፣ አንዳንድ ነገሮችን አግኝተሻል። እና አሁን እኮ ወይ እንደባሰብሽ ነው የምትናገሪው፣ ወይ ደግሞ ምንም ለውጥ እንዳላመጣሽ ነው እየተናገርሽ ያለሽው። እና 2 ዓመት ሙሉ እግዚአብሔር በአንቺ ቤት ውስጥ ይሄን ትምህርት ካዳመጥሽ በኋላ ለውጥ አላመጣሽም ወይ? እንድታመጪ አልፈቀደልሽም ወይ? አላገዘሽም፣ አልረዳሽም ወይ ነው? አይ ለውጥ አይቻለሁ። ጥሩ ነው በጣም ጸሎት ካደረክ ቢያንስ ሰላም ይቻለው። አሁን ጸሎት ላይ ከጀመረ የነበረ ድሮ ራስሽ አጥፊ በቃ ከዚህ ሀገር ላይ ጥፊ ራስሽ ግደል የሚብለኝ ሲጀምር ሲሰግድ ማለት ነው። ይሄ አሁን ተወይ ተረጋግቻለሁ አሁን። እሺ በቂ ነው የሰጠሽኝ መረጃ በቂ ነው። አዳምጪኝ። ቅድም መሀል ላይ ጠይቁሽ ልጆች አሉሽ ወይ ከባልሽ ጋራ ምን ያህል ጊዜ ቆያችሁ የሚለውን ለመጠየቅ ነው መሀል ላይ ያስገባውሽ እንጂ አዎ ሁለት ነበርና አሁን አዳምጪኝ። እሺ እሺ የምስራች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንደዚህ አይነት አጋጣሚ ያለባችሁ ብዙ ሰዎች አላችሁ ወይም ትኖራላችሁ። እየሰገዳችሁ እየጸለያችሁ የምትፈልጉት ለውጥ እናንተ አይን ባይን እጅ በእጅ መንፈሱ እንዲጮህ ውልቅ ብሎ እንዲወጣ ቶሎ ብላችሁ ሁላችሁ ማስቀዳሽ፣ ጿቢ፣ ጸለይ፣ ቆራቢ ምናምን በአንድ ጊዜ ነገሮች ፍጥምጥም እንዲሉ ነው የምትፈልጉት። አንደኛ እንደዚህ ነገር አትጠብቁ። አይደለም የመናፍስትን ሥራ አውቃችሁ ምንም አይነት ችግር የሌለበት ሰው እንኳን በዚህ ልክ ነገሮች አይሳኩለትም። ምክንያቱም የሰው ልጅ ነፃ ፈቃድና የእግዚአብሔር ፈቃድ ሁለቱ መስማማት አለባቸው። ነፃ ፈቃዳችን መቆረብ ብንፈልግ መጸለይ ብንፈልግም እንኳን ቀድና ጊዜ ሁኔታዎች ወይም ፈቃድ እግዚአብሔር ይገድበዋል። ሌላው እህታችን እየተናገረች ያለችው እሷ ጋር ያለው መንፈስ እሷን ያሰቃያት የነበረበት መንገድ ባሏ ላይ ይህን ምልክት እንደምታይ ነው የምትናገረው። መፍትሄው ምንድነው እህቴ? አንደኛ በደንብ ወጥረሽ ጠንከር አድርገሽ አልያዝሽውም። ይሄንን የመንፈሳዊ ህይወቱ የሚባለውን የጾም ጸሎት ስግደቱን ብቻ ነው እንጂ የምትተገብሪው ግንዛቤው ላይ ብዙም አይደለሽም። ወይም አጠንከረሽ ወይ ደግሞ ከቤት ስትወጪም ሆነ ገንዘብ ስትይዢ ሀሳቦችሽ ወይ እቅዶችሽ በጣም ብዙ እንትኖች ናቸው የማይያዙ ናቸው ማለት ነው። ይሄ ከዚህ በፊት አንዲት እህት እጸልያለሁ ሰግዳለሁ ግን ምንም ለውጥ የለም አለችኝ። አለባበስሽ እንዴት ነው ብዬ ስጠይቃት በእርግጥ አለችና ዝም አለች። ከዛ ቀጥይልኝ ስላት ፎቶዎችሽን ላኪልኝ በቴሌግራም አልኳት። ሳየው በጣም ከባድ ነው አለባበሷ፣ ጥሩ አይደለም። መልሶ መንፈስ የሚሰበስብ ነው የሚሆነው። አንደበቷም ጥሩ አይደለም። ከባሏ ጋራ ዱላ ቀርሽ ስድብ ነው የምትሰዳደበው። ያ ሁሉ መንፈሱ እንዳይወጣ ማነቆ ሆኖ ነበርና የባህሪ ለውጥ የአለባበስ ለውጥና የዓላማ የአቋም ለውጥ ያስፈልጋት ነበረ። ዝም ብሎ ጸሎት መጽሐፉን ከፍቶ ማነብነቡ ጥቅም የለውም ያስባለሁ። ሌላው ውስጣችን ያለው የሰይጣን አይነት የመንፈሱ አይነት በራሱ ነገሩን ቶሎ እንዳይጠናቀቅ ያደርገዋል። ለምሳሌ ማርቆስ ወንጌል ላይ ምን ብሏል ክርስቶስ? ምዕራፍ 9 ላይ ጌታ ሆይ ይህንን ሰይጣን ልናስወጣው ያልቻልነው ስለምንድን ነው ብሎ ጠየቁት። ያ ማለት ሲያስወጡ ነበረ መንፈስ
አንድ ሰይጣን ግን እምቢ ብሏቸዋል ማለት ነው። ይሄኛውን ሰይጣን ለምንድን ነው ያላስወጣነው ሲሉት ስለ እምነታችሁ ማነስ እንዲሁም ደግሞ ይህ መንፈስ የሚወጣው ደግሞ በጾም ጸሎት ስግደት ጭምር ነው፣ በሌላ ነገር በምንም አይወጣም። ጾም ጸሎት ካልጨመራችሁበት ጥቅም የለውም ማለት እና የጸሎት ስርዓቱ የጾም ስርዓታችን፣ አካሄዳችን፣ አነጋገራችን፣ ለጎረቤትና ለዘመዶቻችን ያለን አመለካከት፣ ለመንፈሳዊ ሕይወት ያለን አመለካከት፣ ቀናነት፣ የልብ ክፋት አለመኖሩን ራሳችሁን መርምሩ፣ ቼክ አድርጉ። ስለ ብኩንነት ግን ትንሽ ልበልና ልዝጋ፣ ምክር ቢጤ ማለት ነው። እንዳልኳችሁ የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸዋል። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚባል ንስሐ ሳይገቡ ዝም ብሎ እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናትም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። ዓመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ ዓመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያረግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ፣ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ እነግራችኋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን፣ በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይ ነው ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ግን ለምንድነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። ማየ ምን ትበላለች ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር። በቃ ካልተሳካ እንኳንም ሞከርኩት ችግር የለውም በቃ የሚሳካ መስሎኝ ነበረ ሞከርኩት አልሆነም እመለሳለሁ። በሙያችሁ ስለምታምኑበት ትቀጠላላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ
እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ? ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ እስቲ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጡ አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጧል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10,000 ብር ደሞዝተኛ የ20,000 ብር ደሞዝተኛ 2,000 ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2,000 ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18,000 ብሩ አንደኛ 18,000 ብሩ የኔ ነው እንዴ 2,000 ብር በሰጥም እኮ 18,000 ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2,000 ብር ከ20,000 ብር ላይ 2,000 ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18,000 ብሩ አይደለም 20,000 ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወር አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2,000 ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2,000 ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያረገን ነው ማለት ነው። በረከተ ቢስ እያረገን ነው። አንድ ወንድማችን ታሪክ አለ በሱ ጉዳይ ላይ ስለ ብኩንነት ሌላ ጊዜ በደንብ እንመጣበት። ከዚህ በተለየ ብዙ ነገር የምናወራበትን ጊዜ ይመጣል። ይሄን ይመስላል። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። የእህታችን እና የወንድማችን ታሪክ በ3 ክፍል ይሄን ያክል ነው የነበረው። አመሰግናለሁ ስላዳመጣችሁን፣ ስለነበራችሁ ጊዜ ጥሩ እንደሆነ ተስፋ አረጋለሁ። ለብዙ ሰዎች ሼር አድርጉ። የምትፈልጉትን አይዲያ በቲክቶክም በማንኛውም ማህበራዊ ሚዲያችሁ ላይ ቆርጣችሁ መልቀቅ ማስተማር ግዴታችሁ ነው ብዬ አስባለሁ። ሰብስክራይብ ያላደረጋችሁ በሏ አባል ቤተሰብ ሁኑ። ሰላሙን አመሰግናለሁ።